ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ በድጋሚ በዚህ ምሽት ተገናኝተናል። እንዴት አመሻችሁ? ዛሬ እንግዲህ ዕለቱ ሰኞ ነው። የሰኞውን የምሽት መልእክትና መረጃ ልናቀብላችሁ በድጋሚ ብቅ ብለናል ከፓስተር አለማየሁ ነሙ ጋር። ፓስተር አለማየሁ እንግዲህ በሰዓታት በደቂቃዎች ውስጥ የተነዋወጡትን የዓለማችን የመረጃ ሂደቶችን ወደኛ በማምጣት እንግዲህ መንፈሳዊ እይታችንም እንዲገለጥ በዚህ አቅጣጫ እያገዘን ይገኛል። በቀጥታ እንግዲህ ከሱ ጋር ወደምናደርገው ውይይት ይዣችሁ ሄዳለሁ። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መጥተናል አድማጮች። በቀጥታ ከፓስተር ጋር ወደምናደርገው ውይይት እንሄዳለን። ሰላም ላንተ ይሁን ፓስተር፣ በድጋሚ ተገናኝተናል። እንዴት አመሸ? እንደምን አመሸህ ወንድም ይልቃል? እግዚአብሔር ይመስገን። በሰዓታት ልዩነት እንግዲህ በበርካታ መረጃዎች እየተሰሙ ይገኛሉ። ከዛ ውስጥ እንግዲህ መርጠህ ልታሰማን ያዘጋጀው አለ። እስኪ ለአድማጮች አጋራል። እንግዲህ እውነት ለመናገር ከሆነ አሁን በዓለም ላይ ያለው ነገር በጣም ያሰጋል፣ ያስፈራልም ያሰጋልም። ይህን ስል በምክንያት ነው፣ ሰዎችን ለማስፈራራት አይደለም እኛ የምንለው። በእርግጥ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል እግዚአብሔር ቃልና እኛን የሚጠብቅ አይተኛም አያንቀላፋም። ጥበቃው በእኛ ዙሪያ አለ። ነገር ግን በዓለም ላይ ያለው አንዱ አስፈሪ ነገር ምንድነው? ትናንት የኢራን ፓርላማ ከጥቃቱ በኋላ ማለት ነው ማምሻውን ተሰብስቦ ነበረ እና አንድ አደገኛ ውሳኔ ወስኗል። ዛሬ ሚዲያዎችን ያጨናነቀው እሱ ነው። ይኸው ምንድነው? አስቸኳይ ውሳኔ የሆርሙዝ ሰርጥ ሙሉ ለሙሉ እንዲዘጋ ወስኗል ፓርላማው። የዚህ የፓርላማ ውሳኔ እጅግ አደገኛ ውሳኔ ነው። ምክንያቱም ከ30 እስከ 20% የነዳጅ ምርት የሚጓጓዝበት፣ ሌሎችም ሸቀጦች ይጓጓዛሉ፣ የነዳጅ ምርት የሚጓጓዝበት በዚሁ በሆርሙዝ ሰርጥ ነው። ልክ ይሄ ውሳኔ ከተወሰነ በኋላ በበርሜል ድፍድፍ $90 ነው በአንዴ የገባው። እና ከ$70 ማለት ነው ወደ $20 ነው የጨመረው። እንደውም አንዳንዶቹ ሙሉ ለሙሉ የሚዘጋ ከሆነ እስከ 100 ምናምን ድረስ ሊሄድ እንደሚችል እየተናገሩ ነው ያሉት። እና ግን እስካሁን ድረስ የአያቶላ ሁሜኒ ውሳኔ ይጠበቃል። ፓርላማው ወስኗል፣ ግን እሳቸው ይህን ውሳኔ ማጽደቅ አለባቸው። ይህንን ውሳኔ ያጸደቁ ማለት ዓለም በተለይ የኢኮኖሚም የፖለቲካ ተንታኞችም በትናንትናው ዕለት የሆርሙዝ መዘጋት በአሜሪካ ላይ የሚያመጣው ጉዳት ምንድነው ሲል የአሜሪካ ነዳጆች የሚጓጓዙት በዚህ ሰዓት ስለሆነ እንግዲህ ቀይ ባህርን ቀን ላይ እንደዘገብነው ሁቲ ዘግቶታል። እነዚህ መዘጋታቸው የአሜሪካንን ኢኮኖሚ በከፍተኛ ሁኔታ ያንኮታኩታል ብለዋል። አሜሪካን ብቻ አይደለች የምትንኮታኮተው፣ ማለትም ቻይና የሆርሙዝ ሰርጥ እንዳይዘጋ አማራጭ እርምጃዎችን እንዲወስዱ ግፊት እያደረገች ነው። አማራጭ እርምጃ ማለት በኢራን በአሜሪካ ላይ የሚወስዱትን እርምጃ እንደዚህ ከብዙ አካል መንገድ ማየት እንዲችሉና ሰርጡን እንዳይዘጉ። ምክንያቱም የቻይናም ነዳጆች የሚጓጓዙት በዛ ሰርጥ ላይ ስለሆነ ማለት ነው። እንደው ይቅርታ በማቋረጤ አንድ ታሪክ ትዝ ስላለኝ ታሪክን የኋሊት ለማንሳት እንደው ካስፈለገ ይመስለኛል ከ20 ምናምን ዓመት በፊት እንደዚሁ እዚህ በባህረ ሰላጤው አካባቢ በተነሳ ግርግር ትልቁ ምክንያት የነበረችው ኢራን ነበረች። ታስታውስ እንደሆነ በኢራን ምክንያት የኦፔክ ሀገሮች ነዳጆቻቸውን አሻቀቡት በበርሜል ማለት ነውና
የዓለም የነዳጅ ምርት በከፍተኛ ደረጃ እንደጨመረ የምናስታውሰው ነውና አሁንም ይህ ታሪክ ተመልሶ እየመጣ ነውና እኛም እዛ ገፈት ቀማሾች ነን እውነት ለመናገር። ያው እንግዲህ ምንድነው መሰለህ አሁን ያለው ነገር አስፈሪ ነው ያልኩት፣ የዓለም ሁኔታ አስፈሪ ነው ያልኩት የጦርነቱ መባባስ ብቻ ሳይሆን ጦርነቱ በዓለም ላይ የሚያመጣው ኢኮኖሚያዊና ማህበራዊ ጫና በጣም ከባድ ስለሆነ ነው። እንግዲህ እንደ ልብ መርከቦች የማይንቀሳቀሱ ከሆነ በተለይ እንደ አፍሪካ ያሉ ታዳጊ ሀገሮች በኢኮኖሚ ምን ያህል እንደሚንኮታኮቱ አስብ። ትልልቆቹንም ይጠላል፣ ትልልቆችን አይጥልም አይደለም፣ እንደሚጥል ማሰብ በራሱ ያስፈልጋል እላለሁ። እንግዲህ ማምሻውን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መግለጫ ሰጥተው ነበረ። ስለ ጥቃቱም ትንሽ አንስተው ነበረ። ሚሽን አኮምፕሊሽ ነው ያሉት። እኛ የኢራንን የመንግስት የማውረድ አላማም መቅደም የለንም፣ ነገር ግን እንዲታወቅ የምንፈልገው የሆርሞን ሰርጥ እዘጋለሁ የምትል ከሆነ ዋሱ በእጇ ላይ ነው ያለው። ጦርነቱ ከዚህ በከፋ ሁኔታ አውዳሚ ሆኖ ይቀጥላል ብለዋል። ስለዚህ ይህንን እንዳያደርጉ እንመክራቸዋለን። አሁን ለዲፕሎማሲ በራችን ክፍት ነው። ከኢራኖች ጋር መነጋገር እንፈልጋለን፣ ይደውሉልን ነው ያሉት። እንግዲህ ኢራኖች ይህንን ያደርጉታል ወይንስ አያደርጉትም የሚለው ነገር በቀጣይ የምናየው ነገር የሚሆን ነው። እንግዲህ እየተጠበቀ ነው ያለው። ግን የአሜሪካ ያስገረመኝ ነገር ምንድነው? ይህንን ሌሊት ማለት ትናንትና ምሽት ላይ ማርኮ ሩቢዮ ተናግረው ሌሊት ላይ ደግሞ ዶናልድ ትራምፕ የጻፉት ነገር እርስ በራሱ የሚጋጭ ነገር ይመስላል። እሳቸው ምንድነው ጦርነቱን ጀምረናል ይቀጥላል ነው ያሉት። ምን ማለት እንደሆነ በትናንትናው ዕለት መግለጫ ሲሰጡ ለሰላም በር ተከፍቷል ነበር ያሉት። የሰላም በር መክፈቻ ነው ያሉት። በሌሊት ላይ ደግሞ ከውጭ ጉዳይ ሚኒስትሩ መግለጫ በኋላ የሰጡት ሀሳብ እርስ በራሱ አሁን ካለው ከሰጡት ሀሳብ ጋር የሚጣረስ ነገር ነው እና ይሄ ነገር እጅግ አስቸጋሪ የሆነ እንደሆነ ለመመልከት ችያለሁ። እንግዲህ ኢራኖች ይሄ አሁን ከወደመው ነገር ምን ያህል የወደመው የሚለውን ነገር አሁን አንዳንድ ዜናዎች መውጣት ችለዋል። የከፋም ጉዳት አልደረሰበትም፣ ርቀቱ ላይ ሳይደርስ ነው መጠነኛ ጉዳቶች ናቸው የደረሱት የሚል መረጃ እየወጡ ነው ያሉት። እነዚህ መረጃዎች ደግሞ ትንሽ ይመስለኛል ዶናልድ ትራምፕን ምሽት ላይ ሳያበሳጫቸው እንዳልቀረ ነው የምጠረጥረው። ምክንያቱም ጉዳቱ መጠነኛ ነው፣ አውድሜዋለሁ የሚባል አይነት አይደለም የሚል ከብዙ የዜና ምንጮች ነው እየወጡ ያለውና ይሄ በእንዲህ እንዳለ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶጋን ጋር በኢስታንቡል ውይይት አድርገዋል። 1 ሰዓት በላይ የፈጀ በኢስታንቡል ቤተመንግስት ውስጥ ውይይት ተደርጓል። ውይይታቸው ማንች ቱርክ አጋርነቷን አረጋግጣለች። እንግዲህ ሁለቱ ሀገሮች ደግሞ ስትመለከት ጠላቶች የነበሩ ናቸው። የጠላት ወዳጅ ከእስልምናው አንጻር ይሁን ከጂኦፖለቲካዊነት ተጠቃሚነት ይሁን እንጂ እንደሆነ ሊገባ የማይችል ነው። ግን ከሳቸው ጋር ንግግር አድርገዋል። በአንዳንድ ነገሮች ላይ ስምምነት እንዳደረጉ ተናግረዋል። ምን እንደሆነ ስምምነቱ በግልጽ ባይነገርም ረሲብ ጣይብ ኤርዶጋን ከኢራን ጋር እንደሚቆሙ ኦፊሻሊ በግልጽ ተናግረዋል። እንግዲህ ከዚህ በኋላ ምንድነው በአሁን እኔ እናንተ እየተነጋገርን ባለንበት ሰዓት አባስ አራግቺ ከፕሬዚደንት ፑቲን ጋር ጠንከር ያለ ምክክር ለማድረግ ሞስኮ ይገኛሉ። ሞስኮ ነው ያሉት። እንግዲህ ይሄ ጠንከር ያለ ውይይት ምንድነው የሚለው ነገር
አንድ ትልቅ ውሳኔ እንደሚወስኑ ይጠበቃል። ምክንያቱም አንድ ነገር በዚህ ላይ ላስታውስ የሚፈለግ ትናንትና ኔታንያሁ በተናገሩት አንድ ነገር ነበረ። ምንድነው? ኢራን 2000 ምናምን ሳይሆን ያላት ወደ 24 እስከ 28 ሺህ ሚሳኤሎች ሱፐርሶኒክ ሚሳኤሎች እንዳሉ የተለያዩ አይነት ሚሳኤሎች እንዳሉ አመልክተዋል። በተለይ በትናንትና ዕለት ላይ ዘግበዋል። ከተኮሳቸው የሚገርም ነገር 16ቱ አርፏል። 16ቱ ኢላማውን አግኝተዋል። የአይሮን ዶም እና ዳልት ወንጭፍ የሚባለው አቅም እያጠራቸው የመከላከል አቅም እያጠራቸው መጥቷልና ይህ ጦርነት ወዴት ነው የሚሄደው? እንግዲህ ዛሬ ነገ ከነገ ወዲያ የምንጠብቀው ነገር አለ። ወደ ለየለት ዓለምን ትርምስምስ ወደማያወጣ እንዳይሄድ እኛ እንግዲህ ልንጸልይ ይገባል። ተጎጂዎች ነን። አሁን አንዳንድ ጊዜ ምንድነው መሰለህ እኔ አገልጋዮች መተቸት አይደለም፣ የዓለምን የፖለቲካና የጂኦፖለቲክሱን አካሄድ ማያውቅ ከሆነ ሁሌ ሰላም ነው ብሎ ሊያወስቡ ይችላሉ። ነገር ግን እኛ ቤት ሰላም ሊሆን ይችላል፣ እኛ ሀገር ሰላም ሊሆን ይችላል፣ እኛ ሰፈር ሰላም ሊሆን ይችላል። የሌላው ሰላም ማጣት ግን እኛን እንደሚጎዳን ማወቅ መቻል አለብን። በተለይ ይህ ጦርነት በከፍተኛ ሁኔታ ኢኮኖሚያቸውን ከሚጎዱ ሀገሮች አፍሪካ ነች እና ኤዥያ ናቸው የሚጎዱት። ትልልቆቹ ብቻ አይደለም የሚጎዱት። ለምን? ነዳጅ ባሻቀበና በወጣ ቁጥር የነዳጁ ዋጋ መና ተጽዕኖ የሚያመጣው እነዚህ ታዳጊ ሀገሮች ኢኮኖሚ የመግዛት አቅም። ምክንያቱም ሌሎች ሀገሮች አሁን ለምሳሌ አንዱ ተጎዳ ላይ በከፍተኛ ተብሎ የተጠበቀው ህንድ ነው። ህንድ ግን የ70 ቀን ክምችት እንዳላት ይታወቃል። የ70 ቀን ማለት የ2 ወር ከ10 ቀን ማለት ክምችት አለ። ይህንን ክምችት ተጠቅማ ሰርቫይቭ ልታደርግ ትችላለች፣ እስከዛ መፍትሄ ልታገኝ ትችላለች የሚል ነገር አለ። ስለዚህ ነው መጸለይ ያለብን ብዬ የምናገረው። ልንጸልይ ያስፈልጋል የምለውም እንድናገር የሚያደርገኝ ነገር ያ ነው። እስቲ ራእይ ላይ አንድ ቃል አለ፣ እሱን እንመልከትና የምሽቱን ዘገባችንን ብንቋጫው ደስ ይለኛል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይላል። ይመጣል። ጌታ እንደተናገረ ይህ ሁሉ ትርምስ የሚያበቃበት ዘመንም ይመጣል። እውነት ነው። ዓለም ፍጹም የሆነውን ሰላም፣ የሰላም አለቃ የሆነውን ክርስቶስ ኢየሱስን የምታይበት ዘመን ይመጣል። የአመፃ ጉልበት የሚሰበርበት ዘመን ይመጣል። ዛሬ ዓለም በሁለት ምክንያት እየተተራመሰች ነው። አንደኛው ሐሰተኛ የሆነውንና ብዙዎችን የሚያስተው ወደ ጨለማ ይዞም የሚሄደውን ሐሰተኛውን ክርስቶስ ለመቀበል እየተተራመሰች ነው። ከጀርባም ብዙዎችን ወደ ጨለማ ለመውሰድ ይህ ኃይል ዓለምን መሪዎችን ድራይቭ በማድረግ እያተራመሰ ይገኛል። ሁለተኛው የምትተራመስበት ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን የትንቢት ቃል በመጽሐፉ የተጻፈ የትንቢት ቃል ይፈጸም ዘንድ ዓለም እየተተራመሰች ነው። ዳንኤል ምን ይላል? ዳንኤል 7:13 በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊትም አቀረቡት ይላል። እንደሚመጣ ይነግረናል። ዳንኤል በብሉይ ኪዳን፣ ዮሐንስ ደግሞ በአዲስ ኪዳን ሆኖ ምጽአቱን እየነገሩን ነው ያሉት። ማቴዎስ ደግሞ 16:27 ላይ የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣል፣
ዘንድ አለውን ያን ጊዜም ለሁሉ እንደ ሥራው ያስረክበዋል ይላል። ስለዚህ ይመጣል። ግን ምን እናድርግ? ትውልድ እንዳይጠፋ ልንጸልይ፣ ትውልድ እንዲድን ልንጸልይ፣ ዓለም ያሉ ሰዎች ከጨለማው ከአውሬው ጥፋት እንዲያመልጡ ልንጸልይና ወደ ክርስቶስ መንግሥት እንዲመለስ የሰው ልጅ ሁሉ ልንጸልይ፣ ልንተጋ፣ ወንጌልን ልንሰብክ፣ ቤተ ክርስቲያን ተልኳን ላይ እንድታጠበጥም ያስፈልጋል እላለሁ። እግዚአብሔር ሆይ እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ እናመሰግናለን። አንተ በደጅ ስላለ ክብር ምስጋና ለአንተ ይሁን። እግዚአብሔር የዘላለም አምላክ ብዙዎች ወደ ጨለማ እንዳይወጡ ደግሞም ጌታው የመከሩ ጌታ ሰራተኞችን እንዲልክ ጸልዩ እንዳልክ ሰራተኞችን በእነዚህ ስፍራ እንድታሰማራ እንድታስነሳ በኢየሱስ ክርስቶስ ስም እጠይቃለሁ። ትውልድንና ሕዝብህን ደግሞ በክርስቶስ ኢየሱስ ስም እንድታሳርፍ እጠይቃለሁ። ቤተ ክርስቲያንን፣ የቤተ ክርስቲያን መሪዎችን እንድታነቃቸው፣ እንድታዘጋጃቸው፣ ያንተ እጅ በእነሱ ላይ እንዲመጣ በኢየሱስ ክርስቶስ ስም እለምንሃለሁ። ክብር ለስምህ ይሁን። ሁሉ ለአንተ ክብር ሰጠን በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሉ የመልእክት ለሁሉ እንዲደርስ የእናንተ አብሮ ማገልገል ይጠቅመናል። ጌታ ኢየሱስ ይባርካችሁ። ተባረኩልን። አዲስ መረጃ ካለ ሌሊትም ቢሆን ማምሻም ቢሆን ወደ እናንተ ይዘን እንቀርባለን። ተባረኩ። ሻሎም። ጌታ ኢየሱስ ይባርክ ፓስተር። እንግዲህ የምሽቱን መልእክት ነው የሰጠህን። ይሁን እንጂ ዓለማችን ላይ የተከሰቱ እንደነዚህ አይነት ክስተቶች ይነስም ይብዛም ወደድንም ጠላንም መከሰታቸው አይቀሬ ነው፣ ትንቢታዊ ስለሆነ ይህንን አድማጮች መገንዘብ ይኖርባቸዋል። ነገር ግን ከኛ የሚጠበቀው ዝግጁና ንቁ ሆነን ክርስቶስ ኢየሱስ ዳግም መምጣትን መጠባበቅ ብቻ ስለሆነ ዕለት ዕለት መቅረዞቻችንን እየሞላን መንፈሳዊ ሕይወታችንን በመጠበቅ እንድንኖር እግዚአብሔር ቸርነት፣ ምሕረት፣ ጸጋ ከእያንዳንዳችን ጋር እንዲሆን የምፅዓቱ አዋጅ ነጋሪ አገልግሎት ይመኛል። እንግዲህ አድማጮች የምሽት መረጃችን መልእክታችን ይህንን ይመስላል። በነገው ዕለት ደግሞ እግዚአብሔር ከፈቀደ ተመልሰን እንገናኛለን። እስከዚያው ድረስ ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።